ኦርቶዶክስ ቤተክርስቲያን ከመንግስት ጋር ፊት ለፊት ተጋፍጣለች። ምዕመናኑ ላይ አነጣጥሯል የተባለው ግድያ መላው ሀገሪቱን በእጅጉ አስቆጥቷል። የኦርቶዶክሳውያኑ ጭፍጨፋ ከባድ ጦስ ይዞ መጥቷል። ሲኖዶሱ ለመንግስት በአስቸኳይ የላከው ደብዳቤ ውሸት ነው አነጋጋሪው። ከመንግስት አካል የተደመጠው ምላሽ ቁጣውን አጡዞታል። 700 የሚጠጉ ሰዎች አሳዛኝና አስደንጋጭ ግድያ። እኚህንና ሌሎች መረጃዎችን በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በኦሮሚያ ክልል ምስራቅ አርሲ ዞን የተለያዩ ወረዳዎች በእምነቱ ተከታዮች ላይ የተፈጸመውን ጥቃት አስመልክቶ ባወጣው መግለጫ መንግስት የዜጎችን የመኖር መብት እንዲያረጋግጥ ጠየቀ። በምስራቅ አርሲ ዞን በጉና፣ በመርቲ፣ በሸርካና በሆልንቆ ዋቤ ወረዳዎች ውስጥም በሚገኙ የቤተክርስቲያኒቱ የእምነት ተከታዮች ላይ ማንነታቸው ባልታወቁ ታጣቂዎች በተፈጸመ ጥቃት 25 ሰዎች መሞታቸውን ቋሚ ሲኖዶሱ ጥቅምት 20 ቀን 2018 ዓ.ም ባወጣው መግለጫ ላይ አመላክቷል። ቋሚ ሲኖዶሱ በመግለጫው ላይ ጥቅምት 14 ሌሊት በጉናና መርቲ ወረዳዎች 17 የእምነቱ ተከታዮች፣ ጥቅምት 17 ሌሊት ደግሞ በሸርካ ወረዳ 3 እንዲሁም ደግሞ ጥቅምት 18 ሌሊት በሆንቆሎ ዋቤ ወረዳ 5 የእምነቱ ተከታዮች በድምሩ 25 ኦርቶዶክሳውያን አገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቁ ታጣቂዎች መገደላቸውን አስታውቋል። ሲኖዶሱ ግድያው ከዕለት ወደ ዕለት እየተባባሰ ነው ያለ ሲሆን ይህንን አስመልክቶ ከምስራቅ አርሲ ሀገረ ስብከት የተላከውን ሪፖርት የተመለከተው በከባድና በጥልቅ ያዘን ስሜት መሆኑንም ገልጿል። በምስራቅ አርሲ ሀገረ ስብከት እንዲህ አይነት ድርጊት በተደጋጋሚ ሲፈጸም መቆየቱን የገለጸው ቋሚ ሲኖዶሱ እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍትም ሆነ በሰው ልጅ ሰብአዊ መብት ተቀባይነት የሌለው ተግባር ነውም ብሏል። በእምነቱ ተከታዮች ላይ የተፈጸመውን ግድያ በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴትን የሚያጠፋ ክብረ ነክና ሊወገዝ የሚገባው ስነ ምግባራዊ ድርጊት ነው ሲልም ጠርቶታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ድርጊቱን በጽኑ በማውገዝም ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላት ይህንን ኢሰብአዊ ድርጊት እንዲያወግዙ በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያስከብሩ ጥሪውንም አቅርቧል። አክሎም መንግስት ይህንን ድርጊት የፈጸሙትን ግለሰቦች ለህግ በማቅረብ የህግ የበላይነትን እንዲያስከብርና በቀጣይም ተመሳሳይ ድርጊት እንዳይደገም የህግ ከለላ በመስጠት ኃላፊነቱን እንዲወጣ ማሳስቧል። ይህንን የቤተ ክርስቲያኒቱን ቋሚ ሲኖዶስ መግለጫ ተከትሎ የኢትዮጵያ የሃይማኖት ተቋማት ጉባኤ መንግስት የዜጎችን በሰላም ወጥቶ የመግባት ነጻነት የማረጋገጥ ዋነኛ ኃላፊነት እንዳለበት በመጥቀስም እርምጃ እንዲወስድም ጠይቋል። ጉባኤው በእምነቱ ተከታዮች ላይ የሚፈጸመው ጥቃት ከዚህ በላይ ተባብሶ ተጨማሪ ያዘንና ሰቆቃ ከመከሰቱ አስቀድሞ አስፈላጊውን የህግ ማስከበር ስራ እንዲሰራ ጥሪውንም አቅርበዋል። ባለፈው ሳምንት ረቡዕና ሐሙስ በተፈጸመው የመጀመሪያው ጥቃት ከተገደሉት ሰዎች ውስጥም 8ቱ የአንድ ቤተሰብ አባላት እንደሆኑም ቢቢሲ ከቤተሰብና ከተለያዩ ምንጮችም ሰምቶ መረጃውን አጋርቷል። ከፍተኛ ቁጥር ያላቸው ሰዎችም የተገደሉት በጉና ወረዳ ሲሆን ታጣቂዎቹ ባለፈው ሳምንት ረቡዕና ሐሙስ በተፈጸመባቸው ጥቃት 14 ሰዎችም መገደላቸውን ሁለት የተጎጂዎች ቤተሰብ አባላትና የአካባቢው የቤተክርስቲያን ኃላፊዎችም ተናግረዋል። ሌላ ከፍተኛ የቤተክርስቲያን ኃላፊ ደግሞ አባ ጀማ በተባለው አካባቢ በተፈጸመው ጥቃት ጋርም በድምሩ 17 ሰዎች መገደላቸውን ገልጿል። አርሲ ዞን ሽርካ ወረዳ ጥቅምት 17 ቀን 2018 ዓ.ም ሌሊት በተፈጸመ ጥቃት ደግሞ 3 ሰዎች መገደላቸውም ተሰምቷል። በማግስቱ ማክሰኞ ሌሊት 5 ሰዓት ገደማ ላይ ሌላኛው የአርሲ ዞን ወረዳ በሆነው ሆንቆሎ አቤ 3ኛ ጥቃት መፈጸሙን ምንጮችም ተናግረዋል። በተያዘ መረጃ በአርሲ ዞን የደረሰውን ጥቃት አስመልክቶ የዞኑ አስተዳዳሪ አቶ ኢብራሂም ከድር ውሸት ነው ማለታቸውን ቢቢሲ አፋን ኦሮሞና ቢቢሲ አማርኛ ዘገባ ይዘው ከወጡ በኋላ ከህዝቡ ዘንድ ቅሬታን ፈጥሯል። የቢቢሲ ዘገባ እንዲህ የሚል ነበር። ቢቢሲ ያነጋገራቸው የተጎጂ ቤተሰብ አባላትና የቤተክርስቲያን ኃላፊዎች ጥቃት የደረሰባቸው ሰዎች በሃይማኖታቸው ምክንያት ኢላማ ተደርጓል የሚል እምነትም አላቸው። በአካባቢው ተደጋጋሚ መሰል ጥቃቶች መፈጸማቸውን ለዚህ በማሳየነትም ይጠቅሳሉ። ከመጀመሪያው ጥቃት በኋላ የጉና ወረዳ ኃላፊዎች ወደ ቦታው ተጉዘው በታጣቂዎች ላይ የአጸፋ እርምጃ ስለመውሰዳቸው ሪፖርት እንደደረሳቸው አንድ ከፍተኛ የቤተክርስቲያን ኃላፊ ለቢቢሲ ተናግረዋል። የሆንቆሎ ዋቤ ወረዳ ዋና አስተዳዳሪ አቶ ሀሰን መሐመድ ረቡዕ በወረዳው ስለተፈጸመው ጥቃት ከቢቢሲ አፋን ኦሮሞ ለቀረበላቸው ጥያቄ
አጣርተን በቂ መረጃ እንሰጣለንም ብለዋል። በተመሳሳይ ቀን ስለ ጉዳዩ ጥያቄ የቀረበላቸው የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር በበኩላቸው ሐሰት ነው ሲሉ ተፈጽመዋል የተባሉትን ግድያዎች አስተባብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ረቡዕ ምሽት ባወጣችው መግለጫ በአርሲ ዞን በጥቅምት ወር ብቻ ከ25 በላይ ሰዎች መገደላቸውንም አስታውቃለች። አሁንም ላይ በዚህ ጉዳይ ጥያቄን እያቀረበችም ትገኛለች። ወደ መጨረሻው ጉዳያችን ስናምራ በታንዛኒያ ከምርጫ ጋር በተያያዘ በተፈጠረው ግጭት 700 የሚጠጉ ሰዎች መገደላቸውን ዋነኛው የአገሪቱ የተቃዋሚ ፓርቲ ገለጸ። በታንዛኒያ ሁለት የአገሪቱ ዋነኛ ተቃዋሚ ፓርቲዎች ራሳቸውን ያገለሉበትና ረቡዕ ዕለት ከተካሄደው ምርጫ ጋር ተያይዞ በተነሳው በአመዛኙ ወጣቶች በተሳተፉበት ህዝባዊ አመፅ እስካሁን ድረስ 700 የሚጠጉ ሰዎች መገደላቸውን የአገሪቱ ዋነኛ ተቃዋሚ ጃዲማ ፓርቲ ቃል አቀባይ ሆኑት ጆን ኪቶካ ለአጃንስ ፍራንስ ፕሬስም ተናግረዋል። በዚህም በታንዛኒያ 350 በመዋዛ ደግሞ 200 ሰዎች በጸጥታ አካላት መገደላቸውን የገለጹት የዋነኛ ተቃዋሚ ቻዲማ ፓርቲ ቃል አቀባይ ጆን ኪቶካ በሌሎቹ የሀገሪቱ ክፍሎችም የተገደሉትን ስንጨምርበት ቁጥሩ በድምሩ 700 ይጠጋልም ሲሉም ገልጸዋል። አጃንስ ፍራንስ ፕሬስም የተቃዋሚ ፓርቲው ከገለጸው ጋር የሚቀራረብ ተመሳሳይ አሃዝ ያላቸው ሰዎች መገደላቸውን ከጸጥታ ምንጮች አገኘውት ባለው መረጃ ማረጋገጡም ተገልጿል። ይሁን እንጂ በተቃዋሚዎች የተገለጸው የሞት መጠን በተባበሩት መንግስታት ድርጅት ከተገለጸው ጋር በእጅጉ የተራራቀ መሆኑን የተባበሩት መንግስታት ድርጅት ሰብአዊ መብቶች ቃል አቀባይ ሳይፈ ማጋንጎም ተናግረዋል። ታማኝነት ካላቸው ምንጮች ለማረጋገጥ እንደተቻለው እስካሁን ድረስ ከጸጥታ አካላት በተተኮሰ ጥይት ህይወታቸው ያለፉ ሰዎች ቁጥር 10 ብቻ መሆኑንም ቃል አቀባዩ ተናግረዋል። የሀገሪቱ የጸጥታ አካላት በተቃዋሚ ሰልፈኞች ላይ ጠመንጃን ጨምሮ ያልተመጣጠነ ኃይል ከመቆጠብ እንዲቆጠቡና የተፈጠረውን ችግር ለማብረድም የሚችሉትን ሁሉ ጥረት እንደሚያደርጉም የተባበሩት መንግስታት ድርጅት ሰብአዊ መብቶች ቃል አቀባይ ሳይፈ ማጋንጎም ጥሪ አቅርበዋል። ለህዝባዊ አመጹ መነሳት ዋነኛው ምክንያትም ሁለቱ ዋነኛ የሀገሪቱ ተቃዋሚ ፓርቲዎች በምርጫው እንዳይሳተፉ መታገዳቸውን ያለ ተቃዋሚዎች ተሳትፎ ምርጫ መደረጉን አልጀዚራም ዘግቧል። የአመጹ የቅርብ ጊዜ መንስኤ ደግሞ በዚህ መንገድ በአወዛጋቢ ሁኔታ በተደረገው ምርጫ ተቃዋሚ ሰልፈኞች የምርጫ ውጤት እንዳይገለጽ ቢፈልጉም የሀገሪቱ ብሔራዊ ቴሌቪዥን የዋና ዋና ምርጫ ጣቢያዎችን ረቡዕ ዕለት ማሳወቁንና ታንዛኒያ ነጻነቷን ካገኘችበት እንደ አውሮፓውያን አቆጣጠር ከ1961 ጀምሮ ሀገሪቱን በመምራት ላይ ያለው ገዢው የቻማቻ ማፑንዲዚ ፓርቲ በስልጣን ሊያቆየው የሚችለው ውጤት ማስመዝገቡን መግለጹን ተከትሎ መሆኑን የመረጃ ምንጫችን ገልጿል። ውድ ተመልካቾቻችን ለእሳቱ የነበረ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።